ዲያቆን ሄኖክ የአእላፍ ዝማሬ ሶስተኛው ዙር እንግዲህ በጥሩ ሁኔታ ተጠናቋል። እስቲ በመላው ዓለም ለሚኖሩ አድማጮቻችን በኤስቢኤስ የአማርኛ ቋንቋ ፕሮግራም ምን ትለናለህ ስለ ዛሬው ፕሮግራም? ሊቃነ ጳጳሳት ለምንድን ነው ለበጎች የማይሞቱ? እረኞች ከሆኑ እረኛ ተላልፎ ነው የሚሞተው። ለምንድን ነው ተላልፈው ሲሞቱ ማናያቸው? ሁልጊዜም 4 ኪሎ ነው የምናያቸው እነሱን የሚል ከረፍ ያለ ጥያቄ አለና ኦርቶዶክስ የሆናችሁ ዘገምተኛ ክርስቲያኖች እባካችሁ ተጠንቀቁ። እኔም ክርስቲያን ነኝ፣ ግን በጣም ነው የሚመቸኝ። ዘወር ገሃነም ገቢ ነሽ። ሸፋሽ አማላጅሽ ሙሐመድ ነው። ኢየሱስ አማላጅ አይደለም ብለሽ ለምን ከፕሮቴስታንት ጋር ትከራከራላችሁ? ታዲያ ክርስቲያን ነኝ፣ ግን እወደዋለሁ። ማርያምን በጣም ነው የምወደው። እውነት እነኚህ ማርያምን ያውቋታል? ቤተክርስቲያኒቷ ዞር ሞታለች። ተቋሟ ዞር ዜሮ ነች። ሰላም ጤና ይስጥልኝ። እንዴት አዳራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላከ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ያለው። እንኳን ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላምና በጤና አደረሳችሁ አደረሰን። እንግዲህ ትናንትና በዓል ጥሩ እንዳለፈ ተስፋ አድርጋለሁኝ። የምትችሉ ከሆነ ደግሞ ኮሜንት ላይ እንዴት እንዳሳለፋችሁ ብትነግሩኝ ደስ ይለኛል። እኛ ያው በስደት ላይ ስለሆነ ያን ያህል የተካበደ ነገር አይኖርም። የተወሰነ መጠን ጎረቤት ምንም ሰብስበን አክብረነዋል። ብቸኝነት እንዳይሰማ ምንም ለማለት ብቻ ጥሩ ጊዜ ነበረ። እግዚአብሔር የተመሰገነ ይሁን። እንግዲህ በዛሬው ወቅታችን ላይ ጃንደረባው ሚዲያ ትናንትና አንድ መግለጫ አውጥቷል። ከጃን ዝማሬ ወደ ጃን ቅዳሴ የሚል ነገር ነው። እሱም ቢሆን ማወዛገቡ አልቀረም። ዲያቆን ሄኖክ ኃይለም እንኳን አደረሳችሁ መልእክት አስተላልፈዋል። ከዛ በተጨማሪ እንግዲህ በፎይና በአኬ መሀል ላይ አይ ቲንክ ያለ መግባባት የተፈጠረ ይመስለኛል እና ለምንድን ነው ይሄ ነገር የተፈጠረው የሚለውን ነገር በቪዲዮ ለማየት እንሞክራለን። ምንድን ነው የተነሳው፣ እፎይ ምን ብሎ ተናግሮ ነው የሚለውን ነገር ለማየት እንሞክራለን። ጥሩ ነው ንግግር አይደለም፣ በእርግጥ እሱን ለማየት እንሞክራለን። ከዛ በተጨማሪ አምባሳደር ዲና ሙፍቲ የተናገሩት ነገር ትንሽ ፈግ አስብሎኛልና የገናን ባህል በተመለከተ የተናገሩት ነገር ነው። ያን አይልም። ቅዱስነታቸው ባይሆን ከሱ ነው የምጀምረው። እንደውም ብጀምር ደስ የሚለኝ እንደውም ከቅዱስነታቸው መልእክት ነው። ዛሬ ማህበረ ቅዱሳን ያስነበበው መንበር ፓትርያርክም እንደዚሁ የኢኦቲሲ ሚዲያም ጭምር ያስነበበው ጽሁፍ ነው። ይሄ ጽሁፍ እንደምትመለከት ከ46 ደቂቃ በፊት የተጻፈ ጽሁፍ ነው። የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ለብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት የኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የእንኳን አደረሰው መርሃ ግብር ተካሄደ ነው የሚለው። እንግዲህ ለቅዱስነታቸው ነው ይሄ መርሃ ግብር ተካሄደ ተብሎ የተነገረው። ኢኦቲሲ የሚካሄድ ታኅሳስ 30 ቀን 2018 ዓ.ም ዛሬ ማለት ነው። መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በየዓመቱ በበዓለ ልደት፣ በበዓለ ፋሲካና በበዓለ በዘመን መለወጫ በዓል ለብፁዕ ወቅዱስ አቡነ ማትያስ እንኳን አደረሰው መልእክት መግለጫ መርሃ ግብር እንደሚከናወን የታወቀ ነው። በዚሁ መሰረት የ2018 የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት በዓልን አስመልክቶ በዛሬው ዕለት የእንኳን አደረሰው መርሃ ግብር ተካሂዷል። በመርሃ ግብሩ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የሸገር ከተማ ደቡብ ምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ፣ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ፣ የአዲስ አበባና የሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ የመምሪያ ኃላፊዎች፣ ምዕመናንና ምዕመናት በመንበረ ፓትርያርክ ጽሕፈት ቤት በጽርሐ ተዋሕዶ አዳራሽ ተገኝተዋል። መርሃ ግብሩ በብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ጸሐፊ መሪነት በጎፋ መካነ ሕያዋን ቅዱስ ገብርኤል ካቴድራል ካህናትና ዲያቆናት ጸሎተ ወንጌል አድራሽነት በጸሎት ተከፍቶ የተጀመረ ሲሆን ቅድስት ሥላሴ መንፈሳዊ ኮሌጅ የደቀ መዛሙርት ያሬዳዊ ዜማ በማቅረብ ቅዱስነታቸው እንኳን አደረሰው ብለዋል። በመቀጠልም የአዲስ አበባ ሀገረ ስብከት ገዳማትና አድባራት አስተዳዳሪዎች ተወካዮች በጽሁፍ እንኳን አደረሰው የደስታ መግለጫ ያቀረቡ ሲሆን በሰንበሬዎች አዳራሽ መምሪያ የማዕከላዊ ሰንበት ቤት አባላት ወረብ በጋሞኛ ቋንቋ ዘማሪያን በመዝሙር እንዲሁም ሊቃውንተ ቤተክርስቲያን በቅኔ እንኳን አደረሰው ብለዋል። በዚህም በብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ለቅዱስነታቸው እንኳን አደረሰው መልእክት ሲያስተላልፉ በዓለ ልደት በሰው ልጆች ማዳን ሰው ምናምን እያለ እንደምትመለከቱ ነው። እንግዲህ ለቅዱስነታቸው የተዘጋጀ መርሃ ግብር ነው። ነገር ግን በዚህ ዕለት በመርሃ ግብሩ ላይ ቅዱስነታቸው አልተገኙም። አሁን ጥያቄ የተነሳ ያለው ምን ሆኗል አባታችን
ለምንድነው መገኘት ያልቻሉት የሚል ነገር ያለ ምን ሆነዋል? ጤናቸው ደህና አይደለም ወይ? ከዚህ በፊት ስናነሳው እንደነበር ነው የታሉ ምን ሆነው ነው ቅዱስነታቸው ምን ነካቸው? አሟቸው ከሆነም ለህዝቡ ቢያሳውቁ የሚል ነገር ነው ያለውና እንግዲህ ቅዱስነታቸው ታመሙ ከሆነ ለህዝቡ አሳውቀው ጤናቸው እክል ስለገጠማቸው እባካችሁ ጸልዩ መባልም ካለበት ቢባል ጥሩ ነው። ምክንያቱም መርሃ ግብሩ የተዘጋጀው ለቅዱስነታቸው ነው። ቅዱስነታቸው ግን በመርሃ ግብሩ ላይ አልታደሙም እና ይሄ ነገር ጥያቄ እየፈጠረ ነው። ሰዎችም ጭምር ሼር ስላደረጉኝ ወደ አእላፋት ዝማሬ የኢጃት ጉዳይ ልምጣና አንዳንድ ጉዳዮችን እንመልከት። ይሄ ዛሬ የለቀቁት ጉዳይ ነው። 15 ሰከንድ ቪዲዮ ነው። አጠቃላይ መርሃ ግብሩ ምን ይመስል ነበር የሚለውን ነገር ለመግለጽ ታይም ላፕስ ያደረገ ቪዲዮ ነው። እሺ ለመላው ክርስቲያኖች በሙሉ እንኳን ለብርሃነ ልደቱ አደረሳችሁ። የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ልደት መላእክትና ሰው በጋራ ስለ ሰላም የዘመሩበት ትልቅ የበረከት በዓል ነው። እግዚአብሔር አምላካችን ለሀገራችን ለቤተክርስቲያናችን ሰላም የሚወርድበት በዓል ያድርግልን። እንኳን አደረሳችሁ። ዲያቆን ሄኖክ የአእላፋት ዝማሬ 3ኛው ዙር እንግዲህ በጥሩ ሁኔታ ተጠናቋል። እስቲ በመላው ዓለም ለሚኖሩ አድማጮቻችን በኤስቢኤስ የአማርኛ ቋንቋ ፕሮግራም ምን ትለናለህ ስለ ዛሬው ፕሮግራም? እንኳን ለብርሃነ ልደቱ በሰላም አደረሳችሁ። በጣም የተሳካ ነበረ። ይህ እንዲሆን በጸሎትም በሐሳብም በሁሉም ተራዱ ሁሉ እግዚአብሔር እንግዲህ ድካማቸውን ድካመ ቅዱሳን ድካመ ሰብአ ሰገል አድርጎ ይቀበልልን። በጣም ደማቅ ነበር። በሀገር ውስጥ የሌላችሁም ሰዎች በያላችሁበት በመዝሙር በጸሎት አብራችሁን እንደነበራችሁ እናምናለን እና በዓሉን የሰላም የፍቅር ያድርግልን። የሲቢኤስ ሬዲዮ አድማጮች በሙሉ እንኳን አደረሳችሁ። እንኳን ለብርሃነ ልደቱ እንዲሁም ለብርሃነ ጥምቀቱ ጭምሯ ዜማ እንኳን ባለፈው ሜልበርን በመጣ ጊዜ እንግዳችን ነበር። ዛሬም አዲስ አበባ አግኝተንሃል። ጥሩ ዝግጅት እንዳቀረብክ አይተናል። በጣም ነው የምናመሰግነው በኤስቢኤስ የአማርኛ ቋንቋ ዝግጅት ስለተሰጠ። እኔም አመሰግናለሁ። አውስትራሊያ እዚህ ድረስ መጣችሁ ደግሞ ኢቨንቱን ስለታደማችሁ ስለዘመራችሁ በጣም ደስ ብሎናል። መልካም በዓል። መልካም በዓል። እንግዲህ ሌሎችም በነች ላይ ወታደሮችም አሜሪካ ያሉ ወታደሮችም ጭምር እንደዚህ በቴሌቪዥን በሞባይላቸው ከፍተው በታቤታቸው ከፍተው በቴሌቪዥናቸው ከፍተው ሲያስተላልፉ ነበር። ሌሎችም እንኳን ያደረሳችሁ መልእክቶች ነበሩ። ከውጭም ከአረብ ሀገሩም ያሉ የአረብ ሀገር ጠቅላይ ሚኒስትሩም ጭምር እንኳን ያደረሳችሁ መልእክት በቴሌቪዥናቸውም ተላልፈዋል፣ በጽሁፍ ማስተላልፈዋል። ለማንኛውም በዓሉ እንደዚህ ተከብሮ ነበረ። ታዲያ ከዚህ ጋር በተያያዘ ትናንትና ላይ ጃን ኢጃት ማለት ነው መልእክት አስተላልፏል። ታዲያ ይሄ መልእክት ምንድን ነው? ከመሸ የሰማነው አስደሳች ዜና ነው። ሁላችሁም ሼር እንድታደርጉ ትፈልጋለሁ። የአእላፋት ዝማሬ ከሚቀጥለው ዓመት ጀምሮ ታኅሳስ 28 ሳይሆን ወይም ደግሞ የገና ዋዜ ማለት ሳይሆን የሚደረገው አንድ ቀን ቀደም ብሎ ልክ ትናንትና የተደረገው ከትናንትና ወዲያ ማለት ነው። ስለዚህ በማግስቱ ደግሞ የአእላፋት ቅዳሴ ይከናወናል። ማህሌት እንቆማለን፣ ቅዳሴውን እናስቀድሳለን ማለት ነው። ይሄ ከብዙዎቹ አንዱ መከራከሪያ የነበሩት ነውና እጅግ በጣም የሚያስመሰግን ውሳኔ ነው። በዚህ አጋጣሚ ግን የአእላፋት ዝማሬ ለምታዘጋጁ እህት ወንድሞቼ ደግሞ አንድም ነገር ይሄ የቪአይፒ ነገርንም ደግሞ በዛው ብታስቡትና የሚቀጥለው ዓመት ደግሞ ብታስቀሩት እጅግ በጣም ደግሞ የተሻለ ይሆናል። የጃንደረባውን ትውልድ ሁላችሁም እንድታመሰግኗቸው ጠይቋቸዋለሁ። ከዚህ በፊት ሲደረግ የነበረውን ነገር አሻሽለው ቀኑን ከአንድ ቀን ቀደም ብሎ ዋዜማ ሊያካሂዱ እንደሆነ ነው የተናገሩት። ይሄ ማለት ከትናንትና በስቲያም ሳነሳው እንደነበረው በተለያየ ቦታ ላይ ጉዞ አዘጋጅተው የሚመጡ ሰዎች ነበሩ። ከርቀት ተጉዞ የሚመጡ ሰዎች እነኚህ ሰዎች ተመልሰው ድጋሚ ወደ ቤተክርስቲያን መመለስ ወደ ከተማቸው መድረስ አይችሉም። ለምሳሌ ብዬ የድሬዳዋን ኢጃትን አዘጋጆች የተዘጋጀው ዝማሬ በተለይ ከሀረር ጭምር ጉዞ አዘጋጅተው የሄዱ ሰዎች እንደነበሩ ተነግሬ ነበር። ከሀረር ጉዞ አዘጋጅተው ሌላው አክብሮት ድጋሚ ወደ ሀረር ተመልሶ ቅዳሴ ማህሌት ቅዳሴ ለማስቀደስ በጣም ከባድ ነው። አዲስ አበባ ላይም ሆኖ ደግሞ ማህሌቱ እስከሚያልቅ ድረስ ወደ ቤታቸው የሚጓዙ ሰዎች ነበሩ። ትራንስፖርት እጦትም ትራንስፖርት ኖርም በጣም ከርቀት ቦታ የተጓዙ ሰዎች ነበሩ። ከአዲስ አበባ ውጭ የመጡ ሰዎች ነበሩ። እነኚህ ሰዎች ተመልሰው ማህሌት ለመቆም ቅዳሴ ለማስቀደስ በጣም ይከብዳል ብዬ ሳነሳላችሁ ነበር እና የምታስታውሱ ከሆነ ስለዚህ አሁን ይሄን ነገርም የሰዎችን ቅሬታም በተለይ አንዱ ጎኑ የነበረው ይሄ ነበር። ቤተክርስቲያን ባዶ የሆነች ነው። ጋዜጠኛ መስከረም ጭምር ስትናገር ነበር እና ማህሌት ብቻችን ያድር ነው፣ ባዶ ያድር ነው። ብርዱ ራሱ ከባድ ነበር እስከሚባል ምክንያቱም ሰው እየደከመው ሊመጣ እንዳልቻለ የተመለከተው ነገር ነው። እንደ ስጋት የሚያስቀምጥ ነው። ስናስንም ሳነሳ የነበረው ጉዳይ እሱ ነበረ። ከተለያየ ርቀት ነው ሰው ተጉዞ ያንን በዓል ለማክበር ይመጣ። በተለያየ ቦታ ላይ ጉዞም ተዘጋጅቶ ጭምር ነበር እና
ይሄ ነገር ጉዳት እንዳለው አንስተን ነበረ። ታዲያ ይሄን ነገር ወዲያው ነው በንጋታው የኢጃት ቲሙ ሀሳብ ሰጥቷል። ከዚህ በኋላ ቅዳሴ ጃን ዝማሬ ወደ ጃን ቅዳሴ እንቀይረዋለን የሚል ነገር። ይሄ ማለት ለምሳሌ የሚቀጥለው ዓመት የሚሆነው በዓሉ በ28 ነው። ስለዚህ በዓሉ በ28 ከሆነ በ27 ይደረግ የነበረው ዝማሬ ወደ 26 መጥቷል ማለት ዋዜማ ይደረጋል። ስለዚህ በ27 ፍሪ ነው። ማንም ሰው ቤተክርስቲያን እንዲሄድ ላሊበላ የሚሄድም ከሆነም ላሊበላ እንዲሄድ ብለው ራሳቸው በመግለጫዎቻቸው ላይ ወደ ላሊበላ የሚሄድም ወደ ላሊበላ፣ ወደ ሌሎች አብያተ ክርስቲያናት የሚሄድም ካለም ወደዛው ሄዶ እንዲያከብር፣ ቤተክርስቲያን በአቅራቢያ ደቂሳ የሚያከብርም ከሆነ ሄዶ በተረጋጋ መንፈስ እንዲሄዱ እንዲካፈል ነው። ከዛ በተጨማሪ የቅዳሴ ትምህርቱን በአብይ ጾም ላይ እንደሚጀምር ከዚህ በፊትም 2 ዙር እንዳሰለጠኑና 3ኛውን ዙር ደግሞ በዚህ በአብይ ጾም እንደሚጀምሩ ተናግሯል። ስለዚህ ከዚህ በኋላ ሰው ወደ ማህሌቱ ወደ ቅዳሴው እንዲገባ እናደርጋለን የሚል ነገር ነው እንግዲህ እንደ አንድ ማሳያ አድርገው ያቀረቡት። ስለዚህ ጥሩ ነገር ነው። አስተያየት እየተቀበሉ ነው ማለት በጣም በግዝፈት የሚነሱ የነበሩ አስተያየቶችን እየሰሙ ነው። ስለዚህ ቀጣይ ደግሞ ምናልባት የሚስተካከሉ ነገሮች ካሉ ደግሞ እንደሚስተካከሉ ተስፋ እናደርጋለን። ታዲያ ከዚህ ጋር በተያያዘ አንድ ቪዲዮ ተለቆ ነበር ቲክቶክ ላይ ላሊበላም ይሄን መስሎ አምሽቶ ነበር የሚል ነገር ነው። እስቲ እንመልከት። እንግዲህ ይሄን መስሏል የሚል ነገር ተዘጋጀው። እኔ ግን ለማመን አልቻልኩኝም። ምክንያቱም በአሁኑ ሰዓት ላይ ኤአይ ስለበረከተ ሜይ ቢ ኤአይ ሊሆን ይችላል ብዬ አስቤ ነበረ። ስለዚህ ዞር ስል ጌጡ ተመስገን ፖስት ያደረገውን ነገር ተመለከትኩኝ። ላሊበላ ምን ይመስል ነበር የሚለውን ለማየት እንደዚህ ነው። ምክንያቱም ላሊበላ ሼድ አለ በአሁኑ ሰዓት ላይ ሙሉ ለሙሉ ክፍት፣ እንደ ድሮ ክፍት አይደለም። ከላይ ሼድ ተደርጎበት ዝናብ እንዳይጎዳ በሚል እንደነበር የምናሳውሰው ነገር ነው። ላሊበላ አሁን ላይ በዓሉ ሲከበር የነበረው ዝግጅት ይህን ይመስል ነበር። በጣም ብዙ ሰው እንደታሰቡ አልተገኘም። እንደምታዩት ነው። በፊት ጥቅጥቅ ይል ነበር። ቱሪዝም መስህቡ ምናምን ነገር ይገኝ ነበር። አሁንም ቱሪስት በጥቂቱ የተገኘው ግን እንደ አሁን በቪዲዮ ላይ እንዳያችሁት አይደለም። ምክንያቱም እንደምታዩት ሼዶች በተለያየ ቦታ ላይ ብዙ አይነት ሼዶች ተወጥረው ስላሉ በተለይ ቤተሰብ እንዳይጎዳ በሚል እሳቤ የነበረው በዓል አከባበር ይኸው እንደምትመለከቱት ላሊበላ ጫፍ ላይ ሆኖ የሚዘምረው ዝማሬም እንደምትበርክ በሼድ ላይ ሆኖ ነው እንጂ ክፍት ሆኖ አልነበረም አገልግሎቱ። የተወሰነ ፈረንጆች እንደምታዩቸው ነበሩ እንደምትመለከቱት ማለት ነው። ቤዛ ሁሉም የተባለውም ይኸው እንደምታዩቸው ሊቃውንቱ ሳይጓደሉ ማለት ነው እንደነበሩ ይሄ የነበረው ድባብ ነው። እና ምናልባት የኤአይ ቪዲዮ ሊሆን ይችላል ብዬ ስላሰብኩኝ አንዳንድ ሰዎች ሲሳደቡ ምንም ሲሉ ይሄ ቴክኖሎጂ ስለነበር ነው ላሊበላ ደምቆ ነበር ብሎ ለማለት ደግሞ በሐሰት መረጃ ያስፈልጋል ብዬ አላስብም እና ከዛ አንጻር ነው። ሁለተኛ በጣም ያስገረመኝ እና ያሳቀኝ ነገር ይሄ ፖለቲካዊ የተሰራበት ኢሹ ደግሞ ይሄኛው ቀጣይ ማለትም በ2019 የሚከበረውን የገና በዓል የት የምናከብር ይመስላችኋል? እናንተ ግምታችሁን ኮመንት ላይ አሳውቁኝ። አምባሳደር ዲና ሙፍቲ ቀጣዩን የገና በዓል ምናልባትም ታሪካዊው በሆነው የባህር በራችን ላይ ልናከብር እንችላለን የሚል የቪዲዮ መልእክትን አስተላልፈዋል። አምባሳደር ዲና ሙፍቲ በቲክቶክ ገጻቸው ላይ እንደገለጹት ከሆነ አሁን ለኢትዮጵያ እየጠየቀችው ካለችው የባህር በር ጥያቄ አንጻርም ቀጣዩን ዓመት ምናልባትም ታሪካዊ በሆነው ታሪካዊ የሚለው ይሰመርበትም ታሪካዊ በሚለው የባህር በራችን ላይ ልናከብር እንችላለን ሲሉ መልእክታቸውን አስተላልፈዋል። አሁንም በጣም በሚያሳዝን ሁኔታ ላይ ሰው እየተጠበቀ ያለው ሌላ ጦርነት እያሰበ ነው። ስለዚህ ጳጳሳት እዛ በምንድነው ትግራይ ላይ ያለቀው ወጣት አላንስ ብሏቸው ድጋሚ አማራ ክልል ላይ የተደረገው ጦርነት አልበቃ ብሏቸው ህዝቡን መጨረስ አልበቃ ብሏቸው ድጋሚ ደግሞ አሁን ከኤርትራ ጋር ታግለው አሰብን ለማምጣት ስለዚህ ቀጣይ ገና በዓላችን የምናከብረው ደግሞ እዛ ነው ብሎ ወጣቱን ለማስጨረስ በጣም ጥሩ አድርገው ተያይዘውታልና እንደው መድኃኔዓለም ይድረስልን። አንድ ጉዳይ በአቡነ አብርሃም ተጠይቀው ነበር እና ደስ የሚል ቃለ መጠይቅ ያደረጉት ሊቅ ናቸው ጠያቂውም እንደምናውቃቸው ማለት ነው። እና ከተጠየቁ ጥያቄ መካከል ላይ ራሳችሁ መስዋዕት ለማድረግ ተዘጋጅታችኋል ወይ ጳጳሳት የሚል ጥያቄ ነው። እንስማው። ሊቃነ ጳጳሳት ለምንድን ነው ለበጎች የማይሞቱ? እረኞች ከሆኑ እረኛ ተላልፎ ነው የሚሞተው። ለምንድን ነው ተላልፈው ሲሞቱ ማናያቸው? ሁልጊዜም 4 ኪሎ ነው የምናያቸው እነሱን የሚል ከረር ያለ ጥያቄ አለና እንደው እግዚአብሔር ይስጥልኝ። ያው የሰሙትን ስለሆነ የሚጠይቁን ምንም ድፍረት አይሆንም። ለምንድን ነው የማይሞቱ? መልካም ነው። ማን ይግደለን? ለመሞት ወደ ማን እንሂድ?
አሁን ይሄንንም ጨምረው ቢጠቁሙን። ምክንያቱም መቼም ዝም ብሎ ግደሉኝ አይባልም። እውነት ነው። ሟችም ገዳይም የሚገናኙበት መንገድ መኖር አለበት። እኔ ሊያስወቅሰን ይችላል ብዬ የማምነው ከአባቶቻችን እንደተማርነው አንተ ካድ ብሎ አንድ አረሚ ቢመጣ ሃይማኖትህን ካድ፣ ማተብህን በጥስ፣ እኔ ላቆምኩት መስል ስገድ፣ እኔ የምልህን አድርግ የሚል ቢመጣና የዚያ ጊዜ ለመኖር ብለን አይሽ እንዳልክ ይሁን ይደረግልህ ብንል ለምንድን ነው ያልሞቱት? ከዚህ በላይ ምን ክብር ፈልገው ነው የሚል ጥያቄ ቢነሳ እውነት ነው። አሁን ሃይማኖትህን በጥስ ማለት ክርህን በጥስ፣ ሃይማኖትህን ለውጥ፣ እግዚአብሔርን ካድ የሚል ፊት ለፊት የመጣብን የለም እና አሟሟቱም ራሱ ጥያቄውን ጥያቄ ነው የሚያስነሳ። ምን ብለን እንሙት? ራስንም ለሞት ዝም ብሎ ያላግባብ ሞት እኮ አስተማሪ መሆን አለበት። ክርስቲያናዊ ሞት በነገራችን ላይ አስተማሪ ነው። አባቶቻችን የምናደንቃቸው በሕይወታቸው ከሰበኩት፣ በሕይወታቸው ካስተማሩት፣ በሕይወታቸው ወደ እግዚአብሔር ካቀረቡት ሕዝብ ይልቅ በሞታቸው ያቀረቡት ይበልጣል። ትክክል። ያ ማለት ደግሞ አሟሟታቸው አስተማሪ ስለሆነ ነው። እኛ አሁን ሙቱ የምንባለው በዘመኑ አንዱን ወግነህ ከአንዱ ጋር ቆመህ አንዱን ተቃውመህ ሌላውን ደግፈህ የዚያ ጊዜ መታሰር አለብህ። ሊያስር የሚችለው ሊገልህ የሚችለው ክፍል ሲመጣ አዎ ብለህ መሞት አለብህ የሚል ነው ያሁኑ ጥያቄ። ይሄ ደግሞ መጻሕፍት አላስተማሩንም። የኛ መነሻችንም እንግዲህ ቅዱስ መጽሐፍ ነው። መነሻችን የቅዱሳን ገድል ነው። መነሻችን ድርሳናቱ ናቸው። መነሻችን ቀኖና ቤተክርስቲያን ነው። ከቀኖና ቤተክርስቲያን ውጭ በሆነ መልኩ ምን ብለን እንሙት? ሞታችንስ ማንን ነው የሚያስተምር? 4 ኪሎ ላይ ነው የሚውሉት። 4 ኪሎ የሚውሉ ካሉ ይፈልጓቸው ያለ ስራ። ሁሉ 4 ኪሎ ነው እንደሚውለው? 4 ኪሎ በስራ የተሰማሩ ይውላሉ። በደዌ ዳኛ የተያዙ ይውላሉ። አመል ብሏቸው ደግሞ የሚውሉ ካሉ እሱ ሌላ ጥያቄ ነው። አለበለዚያ ብዙዎች የቤተ ክርስቲያንን ስርዓት እና ቀኖና ጠብቀን ሀገረ ስብከታችን ላይ ነው የምንቀመጠው። እንግዲህ እኔም 4 ኪሎ ተቀመጥኩ ከተባልኩ ኃላፊነት በነበረኝ ሰዓት ነው። ያም እዚህም ሳይቀር ነው። አሁን ደግሞ ያን ከጨረስኩ በኋላ 4 ኪሎ አየሁት የሚለኝ ካለ ወይ 1 ቀን ወይ 2 ቀን ለስራ ሄጄ አይቶኝ ሊሆን ይችላል። ከዚያ ውጭ ሀገረ ስብከቴ ነው። ስለዚህ ሀገረ ስብከቴ ላይ ችግር ተፈጥሮ በሀገረ ስብከቴ ውስጥ ሃይማኖታችሁን ለውጡ፣ ማተባችሁን በጥሱ፣ ካዱ የሚል መጥቶ መንጋውን ሲነጥቅ ሲገል እኔ ተደብቄ ተሸሽጌ ራሴን ለማዳን ተቀምጬ ከሆነ ለምንድን ነው ይሄ ክብር ያለፈ ብሎ ብወቀስ ለምንድን ነው መቼ ልትሞት ነው ዛሬ ያልሞት ሰማዕትነት ለምን አመለጠ? ልክ ነው። አባቶቻችን ሰማዕትነት አያመልጥ ነው ያሉት። ስለዚህ ያኛው ምን ፈልገ ነው ከዚህ በኋላ በባለ እውነት ነው። አሁን ግን ምንድን ነው እንደው እኮ ጥያቄው ራሱ ለምን አልሞትኩም ለምን አልሞታችሁም የሚለው ግራ የሚያጋባ ነው። አንደኛ እንዳለ እንደ ሀገሪቱ ከሆነ የምናየው ሀገሪቱ ሀገራችን ኢትዮጵያችን ታማለች። አው በጠና የሚፈውሳት ትፈልጋለች። ከእግዚአብሔርም በቀር ሌላ ፈዋሽ የላትም። ዓለም እንደሆነ ውድቀቷን እንጂ ትንሣኤዋን አይፈልግም። ዓለም እንደሆነ እርስ በርስ ልጆቿ መጋጫታቸውን እንጂ መፋቀራቸውን አይፈልግም። ዓለም እንደሆነ ትናንትና በጦርነት በልዩ ልዩ መንገድ ገብቶ በቅኝ ለመግዛት የሮጠውን ያህል ሳይሆንለት የቀረ ዛሬ መግቢያ አግኝቶ ልጆቿን እርስ በርስ እያናከሰ እርስ በርስ እያጣላ የላይ ፈሪ የታች ፈሪ እያለ ከማጋደልና ደም ከማፋሰስ ያለፈ የሚያስበው ነገር አይኖርም። ስለዚህ ጸቡ እንደ ትናንትናው ከሌላ ዓለምና ከኢትዮጵያ ጋር አይደለም። ስለዚህ እንግዲህ ሙሉውን ገብታችሁ ስሙት። ዝም ብሎ የሚሞት ነገር አለ። የምንሞትበት ምክንያት ምንድን ነው? የሃይማኖት ጉዳይ ተነስቶ ነው። የሃይማኖት ጉዳይ ከተነሳ ይሄን ነገር ባናደርግ
እውነት ነው ልንጠየቅ ይገባል። ነገር ግን ይሄ ነገር በሌለበት እንዲህ አይነት ጥያቄዎች ባልተነሱበት ሙቱ የምንባልበት ምክንያት ምንድን ነው የሚል ነገር ነው ያለው። ስለዚህ እኔ ሀሳባቸው ትክክል ይመስለኛል። ምክንያቱ ምንድን ነው? የሚሞትበት ምክንያት ምንድን ነው? እውነት ነው በትክክል አልሰራችሁ ተብሎ ሊጠየቁ ይገባሉ። እውነት ነው እንዲህ አላደረጋችሁ ተብሎ ሊጠየቁ ይችላሉ። ግን ለምን አልሞታችሁልኝም የሚለው ጥያቄ ደግሞ በደንብ ሊጠየቅ ይገባሉ ብዬ አስባለሁ። ወደ እፎይና ወደ አክሊል ልምጣ። ዛሬ እንግዲህ በጠዋት የተላከልኝ አንዱ መልእክት ይሄ የሐዋርያዊ መልሶች የሚለው ገጽ ላይ አንድ የተጻፈ ነገር ነውና ላንብብላችሁና ቪዲዮውን እንመለከተው። አንድ ቪዲዮ ደረሰኝና አንድ ወንድማችን መንዙማን ወዳለሁ በሚሉ ክርስቲያኖች በጣም ተናዶ እያወራ ነው እና ያው እረዳዋለሁ እንዲህ ያሉ ነገሮች ምን ያህል ልብን እንደሚሰብሩ፣ ግን ደግሞ የሆኑ ሰዎች እንደዛ አሉ ተብሎ ቤተክርስቲያኒቷ እንዳጠቃላይ ሞታለች፣ ተቋም እንዳጠቃላይ ዜሮ ነው እያሉ መናገር ግን በጣም አደገኛ ነው። ለቃላችን በጣም ልንጠነቀቅ የሚገባ ይመስለኛል። እንዲህ ያሉ ነገሮች ስናይ በተቻለን አቅም ሁሉ ማስተማር አለብን እንጂ ቤተክርስቲያን የሚያሳጣ ነገር ኖር መናገር መልካም አይደለም። እንጃ ግን ይህን ነገር መጽሐፊ አስፈላጊ ካልነበረ ነገር ግን ሁሉን እየተነሳ እንዲህ እንዳይናገር በማሰብ ነው ይላልና ማታም እፎይ ምን ብሎ ነው የሚል ነገር ተጽፎልኝ ወዲያውኑ ቼክ ለማድረግ ሞከርኩኝ። ምን ተናግሮ ነው የሚል ነገር እንደው እንዳለመታደር ሆኖ ይህንን ጽሁፍ ደግሞ ፖስት ያደረጉት ሰዎች ደግሞ መናፍቃን ናቸው። ይህን ጽሁፍ ፖስት ያደረጉት እስቲ ምንድነው ፖስት ያደረጉት የሚለውን ነገር ራሱ እፎይ ከተናገረበትና የተናገረበትን ምክንያት ጀምሮ ላሳያችሁ። ክርስቲያን በመጀመሪያ መዝሙር ቢከፍተው ምን ችግር አለው? ተቃውሙናላችሁ። ኦርቶዶክሶች መስኪን ታውቃታላችሁ። የፕሮቴስታንት መዝሙር ነው። ይቃወመናሉ። ይቃወማል። እዚህ ጋር ያሰማው እንግዲህ የመናፍቃንን ኮቴነ ኮት ዝማሬ የሚባለው ነገር ነው። ድንገት ኮፒራይት የሚኖረው ከሆነ ድንገት ሊቆረጥ ስለሚችል ምን ተከፍቶ ነው እንዳትሉ የመናፍቃን ዝማሬ ነው። ተቃወሙት። ይህም መዝሙር የተቃወመ አሁን የእኛውንስ ይቃወማል ወይ? ክፈተው። ለምን እንደምትቃወሙ አላውቅም። ክርስቲያን ነኝ ግን ይሄንን መንዙማ በጣም ነው የምወደው። መንዙማ ምንድን ነው? ሙሐመድ ነብዬ፣ ሙሐመድ ነብያችን ነው። ክርስቲያን ነች፣ በጣም ተወደዋለች። ሙሐመድ ምኗ ነው? ነብዩዋ ነው። ኮመንቱን አሁን አሳያቸው። ዘሆል ኮመንቱ ኦርቶዶክሳውያን ናቸው። ምን እንደሚሉ አሳያቸው። ኦርቶዶክስ ነኝ ግን እወደዋለሁ። ቃል የማርያም ምናለች? ኦርቶዶክስ ነኝ እወደዋለሁ። እውነትም የማርያም ነች እቺ። በጣም ነብዩዋ ማን ነው? መሐመድ ነው። አስጠጋልኝ። እሙ 21 ያለችው የኔ ማርያም ማለት ነው። የትኛው ማርያም ነው የሚያመልኩ እንትን የሚሉት አርያ የሚያደርጉት? ምን አለች? ኦኬ ኡሚ ምን አለች? ይሄ መንዙማ አመት ነው ይለው። አመት ወደዋለሁ ግን ክርስቲያን ነኝ ብቻ ይመቸኛል። ያ ኦርቶዶክስ የሆናችሁ ዘገምተኛ ክርስቲያኖች እባካችሁ ተጠንቀቁ። እኔም ክርስቲያን ነኝ ግን በጣም ነው የሚመቸኝ። ዘወል ገሃነም ገቢ ነሽ። ሸፋሽ አማላጅሽ ሙሐመድ ነው። ኢየሱስ አማላጅ አይደለም ብለሽ ለምን ተፕሮቴስታንት ጋር ትከራከራላችሁ ታዲያ? ሙሐመድ አማላጅሽ ከሆነ ሙሐመድ ለክርስቶስ እንኳን እኔ ነኝ የማማልድለት ስላለ ሙሐመድ አማላጅሽ ሆነ። ሶሪ ቱ ሴይ ዲስ ይህን ቃል ራሱ እዚህ ጋር መናገር ማርያምን እኔም ክርስቲያን ነኝ ግን ይህንን መንዙማ ስሰማ ቀጥል ቤተክርስቲያኒቷ ዜሮ ነች። ባይዞ ተረት ላይ ነው የቆመችው። ቀጥል ማሂ 2 ሰው 3 ሰው 10 ሰው ቢሆን ይህን ቃላት አልተጠቀምኩት። ዘሆል ኮመንቱ በሺ ድንጋይ እንደዚህ በጣቱ በማንሳት ገነት ገባለሁ ብሎ የሚያስብ ተረት ውስጥ ያለ ነው። ከድንጋይ ላይ በመፈጥፈጥ ውሃ ውስጥ በመግባት ጽድቅ አገኛለሁ ብሎ የሚንከራተት ፍጡር አለብን ህዝብ ውስጥ ነው ያለ ነው።
ለነኚህ መስራት ራሱ አሳፍርም? ከነኚህ ጋር መቆጠር በራሱ አሸማቅቅም? በነገራችን ላይ ኮሜንት ላይ ስንት ፖለቲካ የሚሰራ አለ ምናምን ነገር የምትሉት፣ እኛ ስለ ፖለቲካ አይደለም እያወራን ያለ ነው፣ ስለ ዘላለም ህይወት ነው እያወራን ያለ ነው። የእናንተን ፖለቲካ እዛው ገደል ግቡበት። ስለ ህይወት እያወራ እዚህ ፖለቲካ የሚሰራ ይስራ ሰራ ምን አገባን? የማይሰብክ ከሆነ እናንተ ስለ ፖለቲካውን ሊያሰብ ቅድም ምን አላችሁን? የመስኪ ካንተ ጋር መዋል ማደር ተመችቶኝ ነው የሚል መዝሙር ክርስቲያን ቢከፍት ትቃወማላችሁ ወይ ስል ዘሆድ እንቃወማለን አላችሁ። ከ2000 ሰው ውስጥ እዚህ ውስጥ ኮመንት ውስጥ ያላችሁ ብዙ ሰዎች አላችሁ። እዚህ ጋር እንቃወማለን እያላችሁ ያላችሁ ማለት ነው። ክርስቶስ ለምን አይማልድም ትላላችሁ? ክርስቲያን ነኝ ግን እወደዋለሁ። ማርያምን በጣም ነው የምወደው። እውነት እነኚህ ማርያምን ያውቋታል? ቤተክርስቲያኒቷ ዞር ሞታለች። ተቋሟ ዞር ዜሮ ነች። እውይ ማርያምን እንዴት ደስ እንደሚል ኦርቶዶክስ ነኝ። ደመ ነፍስ ነው እንዳለ ኦርቶዶክስ ውስጥ ያለው። ማርያምን እንዴት እንደምወዳችሁ እኛ ኢየሱስ ያመንን ሰዎች ማርያምን እኔም ክርስቲያን ነኝ ግን ይህንን መንዙማ ስሰማ የሆነ ስሜት ይሰማኛል። ትናንትና መስቀል አደባባይ ሲዘምሩና ጿፍ ያበሩ የነበሩ ናቸው። እነኚህ ጭፈራና መዝሙር ማይለዩ ናቸው። ጌታን እኔም በጣም ነው የምወደው። ነብያቸው መሐመድ ሸፋ የሚሆነን እያለ እኮ የሚለው አማላጃችን ነብያችን መሐመድ የሚል ማለት ነው። ማርያምን እኔም በጣም እወደዋለሁ። ትግስት የማርያም ምስል እኔም ኦርቶዶክስ ነኝ። ከነኚህ ጋር ኦርቶዶክስ መባል የራሱ አሳፍረኝ። ቆሜ ሜሪ የራሱ ከነኚህ ጋር ኦርቶዶክስ ተብዬ መጠራቴ። እንግዲህ የተናገረው ነገር ይሄ ነው። አክሊል የጻፈውም ደግሞ በዚሁ ላይ ነው። አንዳንድ ነጥቦችን ላንሳ ይመስለኛል። አንደኛ ነገር ምንም የሚያገናኘው ነገር የለም። ቤተክርስቲያን ከመውደቅ ካለመውደቅ፣ ኦርቶዶክስ ቤተክርስቲያን ከመዝለፍ ጋር የሚያገናኘው ነገር የለም። ቤተክርስቲያኗ ዘሆል ሞታለች ወይ ደግሞ ተቋም እንደ ተቋም ሞታለች ብሎ መናገር ያን ያህል ተገቢ አይደለም። ቤተክርስቲያን እንደሚገባ ታስተምራለች። መማር አለመማር የራሳችን ምርጫ የራሳችን ድርሻ ነው። ማንም ሰው ቤተክርስቲያን ጉባኤ ተዘጋጅቶለት መገኘት ካልፈለገ መማር ካልፈለገ መማር አልፈልግም ብሎ የሚያስብ ከሆነ ምንም ማድረግ አልችልም። ቤተክርስቲያን በግዴታ ብላ አታጠጣንም። ትምህርቷን በግድ መጽሐፍ አንብቡ ብላ ትነግረን እንድናነብ የምንችልበት ግን እዛ ሄደን መማር አለመማር ሌላ ዓለም ሊሆን ይችላል እንጂ በእነዚህ አይነት ጉዳይ ላይ ቤተክርስቲያን የምትወቀስበት ምክንያት የለም። ቤተክርስቲያን መወቀስ ካለባት አላስተማረችም ወይ አስተምራለች የሚለው አስተምራ ከሆነና ያ ሰው ካልገባው ያ ሰው ካልተረዳው ነገር ግን ዘፋኝ ከሆነ ጨፋሪ ከሆነ የሙስሊሙንም የመናፍቃን የሚያዳምጥ ከሆነ ምንም ጥርጥር የለውም ሲኦል ይገባታል። የክርስቶስ አማላጅነትን የመሐመድ ሁለቱም ሰት ናቸው። ሁለቱም መንፍቅና ናቸው። በእኛ ክርስቶስ አማላጅ ነው ብለንም አናስተምርም፣ መንፍቅና ነው። መሐመድ ነብያችን ነው ብለንም አናስተምርም፣ መንፍቅና ነው። ምክንያቱም ሐሰተኛ ነብይ ስለሆነ የሐሰት አባት ስለሆነ እንደ ዲያብሎስ። ስለዚህ ሁለቱም ትምህርቶች ሰት ናቸው። ስለዚህ ለምን ይሄን እየተቃወማችሁ ይሄን አትደግፉም ከሆነ ሁለቱም አይቻልም። ክርስቶስ አማላጃችን አይደለም አምላካችን ብለን ምናምነው መሐመድም ሐሰተኛ ነብይ ብለን እንጂ ነብይ ብላ አላ። ይሄ በጣም የሐሰት ነገር ነው። እኔ እዚህ ሚዲያ ላይ ሁሌ የምናገረው ነገር አለ። አንድ ሰው ተነስቶ አንድ ሰው ብድግ ብሎ እኔ ክርስቲያን ነኝ ግን ብሎ ኮሜንት ከሰጠኝ ያ ሰው ክርስቲያን ነው ብዬ አላምነው። ብዙ ጊዜ ነግሬያቸዋለሁ። አንዱ የመናፍቃን ጥበብ፣ አንዱ የአህዛብ ጥበብ እንደዚያ ስለሆነ መስጠት የሚፈልጉትን ኮሜንት አህዛብነታቸው እየታወቀ ቢሰጡ ማንም ሰው እንደማይቀበላቸው ስለሚያውቅ እኔ እንትን ነኝ ግን ደግሞ እንዲህ ደግሞ እላለሁ የሚሉ ሰዎች አሉ። እነዚያ ሰዎች ብዙ ጊዜ ስራቸው ማታለል ነው። ብዙ ጊዜ ስራቸው ማጭበርበር ነው። ኦርቶዶክሳዊም ክርስቲያንም ጭምር ላይ ሆኑ ይችላሉ። ይሄ ያን ያህል ላይ ይችላል። በዛ አንጻር ደግሞ የሉም ደግሞ አንልም። የሙስሊም የሚያዳምጡ አሉ፣ የመናፍቃን የሚያዳምጡ አሉ። እኔ በህይወት ዘመን ደስ የሚል ነገር ቢኖር የመናፍቃንን የሙስሊሙን ባለማዳመጥ ነው። እና እንዲህ አይነት ስህተቶች ሲኖሩ ግን ቤተክርስቲያን ዘሎ መውቀስ፣ ቤተክርስቲያን ተጠያቂ ማድረግ፣ ቤተክርስቲያን መውቀስ ያን ያህል ተገቢነቱ አይታየኝም። ቤተክርስቲያን ባልበደለችው ነገር መናፍቃን የሚተቿት ሳያንስ ድጋሚ የኛ ልጆች ተመልሰው መጨመራቸው ደግሞ እኔ በጣም ችግር ነው ብዬ አስባለሁ። ቤተክርስቲያን ልትተችበት የምችልበት ጉዳይ እውነት ነው። ነገሮች የምናያቸው ነገሮች ሊያስቸግሩ ይችላሉ። እውነት ነው። ነገሮቹ ሊያስጠሉ ይችላሉ። ግን በምንም አይነት ተአምር ግን ማንም እየተነሳ ሶሻል ሚዲያ ለሚጽፈው ጽሑፈትና ኮሜንት ግን ቤተክርስቲያን ተጠያቂ ማድረግ ቤተክርስቲያን ያሉ ተቋማትን በናሽ ላይ ቤተክርስቲያን ተቋም አለች። በደንብ መጠቃ ያለብን ነገር እሱ ነው። ቤተክርስቲያን ተቋም አለች። በውስጧ ግን ተቋማት አሉ።
እነዛ ተቋማት መናገር ተነሱ ዝም ብሎ ሁሉም እየተነሳ የሚናገር ከሆነ አግባብነቱ አይታየኝም። ቤተክርስቲያን ስታጠፋ ነው ወይ ደግሞ አጠፋች ተብሎ መነገር ያለበት እንጂ የሆኑ ሰዎች ኮሜንት ስለጻፉ የሆኑ ሰዎች ሙስሊም እንትን ላይ ገብተው አስተያየት ስለሰጡ ግን ቤተክርስቲያን መወቅስበት ነገር የለም። ቤተክርስቲያን ባታስተምር ልንወቅስ እንችላለን። ቤተክርስቲያን እንዲህ ማድረግ ነበረባት አላስተማረችም ብለን ልንወቅስ እንችላለን እንጂ ዘሆል የሞተች ነች እንዲህ ነች እያሉ የመናፍቃን መዝሙር እያሰሙ አሊያም ደግሞ መናፍቃን ኢየሱስ አማላጅ ስለሚሉ ምንድን ነው እኛ ሰማምንላቸው የሚሉ ነገሮች ከመጡ ይሄ የአስተምህሮ ጉዳይ ጭምር ለሚሆን ስለሚችል ጥንቃቄ ማድረግ ያለብን ይመስለኛል። በተለይ ምን እናገራቸውን ነገሮች የምናስተምር ሰዎች ወይ ደግሞ እናስተምራለን ብለን ሶሻል ሚዲያውን ይዘን እያስተማርን ያለ ሰዎች ከአንደበታችን የሚወጡ ነገሮች ጥንቃቄ ይሻሉ። ነገራችን ላይ እንደምታዩት ይህ ሰው ፖስት ያደረገው ሰው መናፍቅ ነው። ስለዚህ ላይ ቪዲዮ ላይ እንኳን የሚጽፋቸው ጽሁፎች እንኳን ምን ያህል መንፈቅና እንዳላቸው የምናየው ነገር። አዎ ኢየሱስ አማላጅ ነው። አዎ እኛ ጋር ኢየሱስ አማላጅ መንፈቅናም ጭምር ክህደትም ጭምር ስለሆነ ማለት ነው። ክርስቶስ የሚማልድ እንጂ የሚማልድ አይደለም ብለን ስለምናምን ማለት ነውና የምናደርጋቸው ነገሮች በጥበብና አንደበታችንን በተቆጣጠረ መልኩ ቤተክርስቲያን ተወቃሽ በማያደርግ መልኩ መሆን አለበት። መውቀስ ካለብን ይህን ነገር እያደረጉ ያሉ ወጣቶችን ወይ ደግሞ ሰዎችን እንጂ አደሆል ቤተክርስቲያንን መውቀሱ ያን ያህል ተገቢነት አይታየኝም። ለማንኛውም እዚህ አላልኩም። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።